አመሰግናለሁ። ኢትዮጵያና ፈረንሳይ የረጅም ዘመን ያስቆጠረ ዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። ግንኙነታቸውም ከ17ኛው መቶ ክፍለ ዘመን በፊት እንደተጀመረ የታሪክ መዛግብት ያሳያሉ። የሁለቱ ሀገራት ግንኙነት በይፋ የተጀመረው በ19ኛው መቶ ክፍለ ዘመን በዳግማዊ አፄ ምኒልክ ዘመን ነው። እንደ አውሮፓውያን የዘመን አቆጣጠር በ1897 ፈረንሳይ በአዲስ አበባ የመጀመሪያውን የዲፕሎማሲ ሚሽን ከፈተች። በ1904 ደግሞ የኢትዮጵያና የፈረንሳይ የወዳጅነት ቢሮ በአዲስ አበባና በድሬዳዋ መከፈቱ ለግንኙነታቸው መጠናከር የበኩሉን ሚና እንደተጫወተም ይነገራል። ግንኙነታቸውን የበለጠ ተጠናክሮ እንደ አውሮፓውያን የዘመን አቆጣጠር በ1907 ፈረንሳይ ከኢትዮጵያ ጋር ያላትን ግንኙነት የበለጠ ለማሳደግ ኤምባሲዋን በኢትዮጵያ ከፍታለች። የፈረንሳይና የኢትዮጵያ ግንኙነት ሲነሳ ቀድሞ የሚታወሰው የአዲስ አበባ ጅቡቲ የምድር ባቡር ነው። ይህ ፕሮጀክት በ1917 የተጠናቀቀ ሲሆን ኢትዮጵያ ከውጭው ዓለም ጋር እንድትገናኝ ትልቅ በር የከፈተ የፈረንሳይ ቴክኖሎጂና ኢንቨስትመንት ውጤትም ነው። ሁለቱ ሀገራት በባህል በቅርስና በትምህርት የረጅም ጊዜ ትብብር አላቸው። ለዚህም የኢትዮጵያና የፈረንሳይ የባህል ትብብር ማዕከል በ1947 እንዲሁም ደግሞ ሊሴ ገብረ ማርያም ትምህርት ቤት የተከፈተበት ነበር። በ1955 የፈረንሳይ አርኪኦሎጂ ሚሽን ወደ ፈረንሳይና ኢትዮጵያ የጥናት ማዕከል እንዲያድግ ማድረግና የሁለትዮሽ ግንኙነቱ በሁሉም መስክ እንዲጠናከር የተደረገበትም ነበር። አሊያንስ ኢትዮ ፍራንሲስ በኪነ ጥበብ በሙዚቃና በቋንቋ ትምህርት ዘርፍ ሀገራቱን የሚያቀራርብ ትልቅ የባህል ማዕከልም ሆኗል። ወደ ዘመናዊ ዲፕሎማሲ ግንኙነት ስናልፍ የሁለቱ ሀገራት ግንኙነት ከፍተኛ ደረጃ የደረሰበት ካለፈው 8 ዓመታት ወዲህ ነው። በፕሬዝዳንት ኢማኑኤል ማክሮንና በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል ያለው ግንኙነት ከፍተኛ መነሳሳት የጀመረበት እንዲሁም በፈተናዎች ያለፈና አሁን ላይ ወደ ተግባራዊ አጋርነት ያደገ ግንኙነት ተብሎ ሊገለጽም ይችላል። የሀገራቱ ትብብር ከቅርብ ዓመታት ወዲህ በጉብኝት ልውውጦችና የሁለትዮሽ ውይይት ይበልጥ እየተጠናከረ መጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጥቅምት ወር 2011 ዓ.ም በአውሮፓ ሀገራት የሥራ ጉብኝት ሲያደርጉ አንደኛዋ መዳረሻቸው ፈረንሳይ ነበረች። ጠቅላይ ሚኒስትሩ በወቅቱ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ጋር ሁለቱ ሀገራት በትብብር በሚሰሩባቸው ጉዳዮች ላይ የመከሩበት ነበር። ከነዚህ መካከል በዓለም አቀፍ መድረክ አንድ በሚያደርጋቸው አጀንዳዎች በጸረ ሽብርና በአየር ንብረት ለውጥ ላይ በጋራ ለመስራትም ስምምነት ተደርሷል። ጠቅላይ ሚኒስትሩ በተለይም ፈረንሳይን ከጎበኙ ከ5 ወራት በኋላ ደግሞ ፕሬዝዳንት ኢማኑኤል ማክሮ በኢትዮጵያ የ2 ቀናት ይፋ የሥራ ጉብኝት ማድረጋቸውም የሚታወስ ነው። እንደ አውሮፓውያን የዘመን አቆጣጠር በ2019 አዲስ አበባን በጎበኙበት ወቅት ፈረንሳይ ለኢትዮጵያ የ100 ሚሊዮን ዩሮ የኢኮኖሚ ድጋፍ አድርጋለች። ማክሮን ኢትዮጵያን በጎበኙበት ወቅት ሁለቱ ሀገራት በተለያዩ መስኮች በጋራ መስራት የሚያስችላቸውን ስምምነቶችንም ተፈራርመዋል። ከስምምነቶቹ መካከልም የፈረንሳይ የቱሪዝምና የባህል ሚኒስቴሮች ከኢትዮጵያ አቻዎቻቸው ጋር ያደረጓቸው ዋና ዋና ስምምነቶች ይገኙባቸዋል። ፈረንሳይ በላሊበላ የሚገኙ ውቅር አብያተ ክርስቲያናትን በዘመናዊ ቴክኖሎጂ ለመጠገንና ለመጠበቅ የገንዘብና የባለሙያ ድጋፍ የምታደርግበት ስምምነትም አንዱ ነበር። ታሪካዊ የኢትዮጵያ ብሔራዊ ቤተ መንግስት ለቱሪስቶች ክፍት እንዲሆንና እንደ ሙዚየም እንዲያገለግል በፈረንሳይ መንግስት ድጋፍ የሚደረግ ፕሮጀክት ተካሂዷል። በኋላም እድሳቱ ተጠናቆ ብሔራዊ ቤተ መንግስት ሙዚየም ለጎብኚዎች ክፍት ተደርጓል። ሌላኛው ታሪካዊ ወዳጅነት ወደ ስልታዊ አጋርነት የተቀየረበት የሁለቱ ሀገራት ግንኙነት ነው። የኢትዮጵያና የፈረንሳይ ግንኙነት ታሪካዊ ወዳጅነት ወደ ስልታዊ አጋርነት የተሸጋገረበት ነው። ፈረንሳይ ለኢትዮጵያ በአውሮፓ ህብረት ውስጥ ትልቅ ድምጽ ስትሆን ኢትዮጵያም ለፈረንሳይ በአፍሪካ ቀንድ ያላት ቁልፍ ወዳጅ ሀገር ናት። በፈተናዎች ያለፈና አሁን ላይ ወደ ተግባራዊ አጋርነት ያደገ ግንኙነቱም ተብሎ ሊገለጽ ይችላል። ሁለቱ ሀገራት በሲቪል አቪዬሽን በተለይም በአየር ትራንስፖርትና መሰረተ ልማት ዘርፎች ትብብራቸውን ለማጠናከር የሚያስችል ስምምነት ተፈራርመው የተለያዩ ስራዎችንም ሰርተዋል። የፈረንሳይ ሀገር ውስጥና ዓለም አቀፍ ኩባንያዎች በኢትዮጵያ የተለያዩ ኢንቨስትመንት መስኮችን በመስራት በሺዎች ለሚቆጠሩ ኢትዮጵያውያን የሥራ ዕድል መፍጠራቸውም መረጃዎች ያመለክታሉ። ፈረንሳይ የኢትዮጵያን የዕዳ ሽግሽግ በዓለም አቀፍ ደረጃ በመደገፍ ግንባር ቀደም ሚና ተጫውታለች። ለዚህ ደግሞ በፈረንሳይ የሚመራው የፓሪስ ክለብ የተጫወተው ስራ ትልቅ ነው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ተደጋጋሚ ይፋ የሥራ ጉብኝት በኢትዮጵያ ማድረጋቸው ሁለቱ ሀገራት በሁለንተናዊ መስኩ ያላቸውን ትብብር እያደገና ግንኙነታቸውን ወደ ስልታዊ አጋርነት ያደገ መሆኑን ማሳያ ነው። ይህም ለኢትዮጵያ የባህል የቅርስ ጥበቃ እንዲሁም የወታደራዊ ዘመናዊነትና የኢኮኖሚ ድጋፍ ትልቅ በር ከፋች ሆኗል።